እንደምን አላችሁ? ዛሬ እንግዲህ ያው እንደሚታወቀው የጌታችን የኢየሱስ ክርስቶስ ስቅለት ነውና እንኳን አደረሳችሁ ማለት እፈልጋለሁ ለክርስቲያን ወንድምና እህቶቼ። እንግዲህ ስቅለትን አስመልክቶ ቢቢሲ ሰፋ ያለ ዘገባ ይዞ ወጥቷል እና የዚህ ዘገባ ዋነኛ ማጠንጠኛ ምንድነው? የጌታችን የኢየሱስ ክርስቶስ ስቅለትና በስቅለቱ ምክንያት የደረሰበት ስቃይና መከራ መጽሐፍ ቅዱሳዊ ማጣቀሻዎችን መሰረት አድርጎ ከዛም ባለፈ ደግሞ በዘመናችን ያሉ የሕክምና ሙያተኞች የሚሰጧቸውን ማለት አንድ ሰው ሲሰቀል ሊያጋጥሙ የሚችለውን ችግርና አደጋዎች በምን ምክንያት ለሞት እንደሚጋለጥ የሞቱ አዝጋሚነትን በተመለከተ ሳይንሳዊ መረጃዎቹ ምን ይመስላሉ የሚለውን ጭምር በሰውኛ እንድንረዳውን ጭምር ሰፋ አድርጎ አቅርቦታልና እሱን ዘገባ እንደሚከተለው አቀርብላችኋለሁ ማለት ነው። እንግዲህ ይህ አንዳንድ ሰዎች ምናልባትም እምነታችንን ጭምር ስለሆነ መሳለቅ ወይም ደግሞ ሌላ ነገር ሊመስላቸው ይችላል። መንፈሳዊ ሁነትን ከዓለማዊ ሁነት ጋር ማቀላቀል ሊመስላቸው ይችላል ዶክተሮች አንዳንድ ሐሳቦችን ሲሰጡ። ነገር ግን ኢየሱስ ሰው ነው፣ ሰውም አምላክም ነው አይደለ ተብሎ የሚታመነው ብለን የምናምነው። ስለዚህ ሰውም አምላክም ከሆነ በሰውነቱ በተሰቀለበት ሰዓት ላይ በሰውነቱ ላይ በስጋው ላይ ያጋጠሙት የህመማት አይነቶች ምን ናቸው የሚለውን ሰፋ አድርገው ይህ ከሆነ ይሄ ነው፣ ይህ ከሆነ ይሄ ነው የሚለውን ነገር ያስቀምጣሉ። በዛው ልክ ደግሞ በመንፈሳዊ ሂሳቢያችንም ኢየሱስ ለኛ ሲል መስቀል ላይ የከፈለው ዋጋ ምን ያህል ከባድና አሰቃቂ እንደነበር በስነ ስርዓት ተተንትኖ ተቀምጧልና ይህንን እስከ መጨረሻው ተሰሙት ዘንድ በአክብሮት እጠይቃለሁ። ዛሬ ይዤ የቀረብኩት ይህንን ዘገባ ነው ማለት ነው። ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ እና ሀሳብ አስተያየታችሁን በመስጠት ታዳብሩት ዘንድ እወዳለሁ። የጌታ ስቅለት ኢየሱስ ክርስቶስ የዕለተ ዓርብ ስቃይ፣ ስቅለትና ሞት ሲተነተን የሰው ልጅ በስቅላት መቅጣት ለመጀመሪያ ጊዜ ተግባራዊ የሆነው ከክርስቶስ ልደት በፊት በ479 ዓመተ ዓለም በፋርሶች ነበር፣ በዛሬዎቹ ኢራኖች። ከዚያ በኋላ ግን ሮማውያን ከክርስቶስ ልደት በፊት በ100 ዓመተ ዓለም አሁን የሚታወቅበትን መልክ ሰጥተው ተግባራዊ ማድረግ ጀመሩ። ይህንን የቅጣት አይነት ባለሙያዎች በሰው ልጆች ከሚፈጽሙት የሞት ቅጣት ሁሉ የከፋ ነው ሲሉ ይገልጹታል። ይህ የሞት ቅጣት የሚፈረድባቸው ሰዎች በከፍተኛ ወንጀል የተጠረጠሩና የተፈረደባቸው ወንዶች ናቸው። በመስቀል ላይ ተቸንክሮ እንዲሞት የሚቀጣ የትኛውም ወንጀለኛ የሚሞተው በሚያጋጥመው ከባድ ስቃይ ቀስ በቀስ ነው። ስቅላት የሚፈጸመው አላፊ አግዳሚው እንዲያይ በአደባባዮች ላይ ሲሆን ወንጀለኛውም ሕይወቱ የሚያልፈው ከሰዓታት በኋላ ነው። በሰዓታት ውስጥም የተሰቀሉ ሰዎች መታፈን፣ የደም መፍሰስ፣ ከፍተኛ የውሃ ጥም እንዲሁም የተለያዩ ሰውነታቸውን ክፍሎች ስራቸውን ማቆም ያጋጥማቸዋል። በዚህም ምክንያት ሞት ይከሰታል። ሮማውያን የተሰቀሉትን ወንጀለኛ ሞት የሚያፋጥኑት እግሩን ከጉልበቱ በታች በመዶሻ ወይም በብረት ዱላ በመምታትና በመስፈር ነው። ኢየሱስ ከመሰቀሉ በፊት በጅራፍ በተደጋጋሚ ተገርፏል። ጅራፉ ስል የብረት ቁርጥራጮችና የሾሉ አጥንቶች ያሉት ሲሆን በዚህም ብዙ ደም ፈሶታል። የታሪክ ድርሳናት እንደሚያሳዩት በመገረፍ ብቻ የሞቱ ሰዎች አሉ። ኢየሱስ ግን እስከ ጎለጎልታ ድረስ ስቃዩን እየተቀበለ ወጥቷል። በእርግጥም ኢየሱስ ከደረሰበት ግርፋት የተነሳ ወደ ጎልጎልታ መስቀሉን ተሸክሞ መሄድ እስኪያቅተው ድረስ ተዳክሟል። ኢየሱስ ክርስቶስ በደረሰበት ከፍተኛ ድብደባ ምክንያት በመዳከሙ የተነሳ የሮማ ወታደሮች ስምዖንን መስቀሉን ተሸክሞ ክርስቶስ ከሁለት ወንበዴዎች ጋር በሚሰቀልበት ከከተማ ወጣ ያለ ስፍራ እንዲያደርስ አስገደሉት። ክርስቶስ ላይ የተፈጸመው ስቅላት እጅግ ጭካኔና ስቃይ የተሞላበት እንዲሁም ቀስ በቀስ የሚገድል ነበር። በተሰቀለበት ወቅት የእጆቹ አንጓዎች እንዲሁም እግሮቹ በሚስማር ተቸንክረዋል። በአይሁዶችና ሮማንያን ችሎት ፊት ቆሞ የተፈረደበት ኢየሱስ በጥፊ ተመቷል፣ ተገርፏል፣ ተራቁቷል፣ የሾህ አክሊል ተደፍቶበታል።
ክርስቶስ በመስቀል ላይ ተቸንክሮ እንዲሰቀል ሲደረግ የአካል ክፍሎቹ መቋቋም ይችላሉ ተብሎ የማይታሰቡ ስቃዮች አልፈዋል። ሐሙስ ለአርብ አጥቢያ እጁ ከተያዘበት ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ ከፍተኛ ስቃይ ደርሶበታል። በዚህ ሁሉ ስቃይ፣ ድብደባ፣ መውደቅ እና መነሳት ውስጥ ብዙ ደም ፈሶታል፣ ተጠምቷል። ከዚያም ለህልፈት ተደርጓል። የሕክምና ባለሙያዎች ኢየሱስ የደረሰበትን እንግልት፣ ድብደባ እና ስቅላት ከሙያቸው አንጻር እንዲህ ተመልክተውታል። የደም ላብ እያላበው ኢየሱስ ከመሞቱ በፊት በብርቱ ተጨንቆ እንደነበር መጽሐፍ ቅዱስ ይናገራል። ኢየሱስ ሕይወትና ሞትን በዝርዝር የጻፉት አራቱ ሐዋርያት ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ በወቅቱ የነበረውን በዝርዝር አስፍረዋል። ሮማውያን የሚገድሏቸውን ሰዎች በምን ያህል ጭካኔ እንደሚያሰቃዩአቸው ኢየሱስ ጠንቅቆ ያውቃል። አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ እያለ ይጸልይ እንደነበር በሉቃስ ወንጌል ላይ ተጽፎ ይገኛል። በዚህ ወንጌል ላይ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። በኢየሱስ ስቅላት ላይ ጥናት ያደረጉ የሕክምና ባለሙያዎች ምንም እንኳ ይህ በጣም አልፎ አልፎ የሚከሰት ቢሆንም የደም ላብ በከፍተኛ ጭንቀት ውስጥ የሚሆኑ ሰዎች ወይም የደም መፍሰስ ችግር ባለባቸው ሰዎች ላይ ሊከሰት ይችላል። የሕክምና ባለሙያዎች በዘ ጆርናል ኦፍ ዚ አሜሪካን ሜዲካል አሶሲዬሽን ላይ አንድ ሰው ከፍተኛ የስሜት ውጥረት ሲያጋጥመው ቀጫጭን የሆኑ የደም ስሮች ሊፈነዱና ደም ከላቡ ጋር ሊቀላቀሉ ይችላሉ። ይህ ደግሞ ግለሰቡ ደም እያላበው እንዲመስል ያደርጋል ሲሉ ሉቃስ በወንጌሉ የጻፈውን ያጠናክራሉ። እኩለ ሌሊት እንዳለፈ ኢየሱስ በጌቴሴማኒ በካህናት ባለቆች፣ በሽማግሌዎችና የቤተ መቅደስ አዛዦች ቁጥጥር ስር ዋለ። በካህናት አለቆች ፊት ቀርቦ ሰራ የተባለውን ወንጀል ተጠቅሶ ተመሰከረበት። ከዚያ በኋላ የካህናት አለቆች ለጲላጦስ አሳልፈው ሰጡት። ኢየሱስ በጌቴሴማኒ በመካከል በመልካም ጤንነት ላይ የነበረ ቢሆንም ሐሙስ ከምሽቱ 3 ሰዓት ጀምሮ እስከ አርብ ቀን 9 ሰዓት ድረስ በበርካታ ስቃይ ውስጥ ማሳለፉን በኢየሱስ ስቅለት ዙሪያ የተለያዩ ጥናቶች ያደረጉ ምሁራኖችም ያስረዳሉ። የቅርቤ በሚሏቸው ሰዎች መከዳት፣ አካላዊ ድብደባ እንዲሁም አስጨናቂና እንቅልፍ አልባ ሌሊቶች ማሳለፍ ከተመዘገቡት መካከል ናቸው። ኢየሱስ ከአይሁድ ወደ ጲላጦስ ችሎት ሲመላለስ ቢያንስ 4 ኪሎ ሜትር ያህል እንደተጓዘ ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክራይስት በሚል ርዕስ የቀረበው ጥናት ያስረዳል። በመጨረሻም ኢየሱስ በጲላጦስ ፊት ቀርቦ በስቅላት እንዲሞት ተፈረደበት። ኢየሱስ ከመሰቀሉ በፊት በሮማ ወታደሮች የብረት ቁርጥራጮችና የሾሉ አጥንቶች ባሉት ጅራፍ በተደጋጋሚ ተገርፏል። የሕክምና ባለሙያዎች ኢየሱስ በሮማ ወታደሮች ጀርባውን ሲገርፉ በጅራፉ ላይ የታሰሩ ሹል ብረቶችና አጥንቶች ስጋውን ቦጭርቀው ያነሱ እንዲሁም የደም ስሩን ይቀዱት እንደነበር ጽፈዋል። ኢየሱስም በጾም የደከሙ ሰውነቱ በግርፋትና ድብደባ የዛሉ አካላቱ ከከፍተኛ ደም መፍሰስ ጋር ተዳምሮ ከመሰቀሉ በፊት በብርቱ ለመሰቃየቱ ተጠቃሽ መሆኑን በዚህ ዙሪያ ጥናት ያደረጉ እነዚህ ባለሙያዎች ይናገራሉ። የኢየሱስ ስቅላት የተጀመረው በፋርሶች እንደሆነ ይገመታል። ታላቁ እስክንድር ይህንን የቅጣት አይነት ለግብጽና ጥንታዊ ሜዲትራኒያን ህዝቦች አስተዋውቋል። ሮማውያን ደግሞ ከጥንታዊ ሜዲትራኒያን አስተዳደሮች ተማሩ። ምንም እንኳን ሮማውያን ስቅላትን ባይፈጥሩትም የሞት ቅጣት በከፍተኛ ስቃይ ዘገምተኛ ሞትን እንዲያስከትል አድርገውታል። ኢየሱስ እጆችና እግሮቹ የተቸነከሩባቸው ሚስማሮች ርዝመታቸው ከ13 እስከ 18 ሴንቲሜትር እንዲሁም ውፍረታቸው 1 ሴንቲሜትር ሊደርስ ይችላል የሚሉ ሞልተዋል። ኢየሱስ ሲሰቀል እግሮቹ ታስረው በመደራረብ ከእግሮቹ
ከፍ ብሎ በሚገኘው አጥንት ላይ ሚስማር እንዲቸነከር ተደርጓል። ጉልበቱም ትንሽ አጠፍ ብሎ ነበር። ይህ በዘመኑ በስቅላት የሚቀጡ ወንጀለኞች ሁሉ የሚቀበሉት መንገድ ነው፣ የሚሰቀሉበትም ሂደት ነው። ዶክተር ቪንስ ሚለር ለኢየሱስ እግሮች በመስቀል ላይ ሲቸነከሩ 45 ዲግሪ እንደታጠፉ ሆኖ ነው ይላሉ። በመስቀሉ ላይ የተሰቀለው ኢየሱስ አብዛኛው የሰውነቱን ክብደት ያረፈው በሚስማር በተቸነከሩ እግሮቹ ላይ ነበር። እግሮቹ የታጠፉበት መንገድ ጡንቻዎቹ ህመም ሳይሰማቸው ከጥቂት ደቂቃዎች በላይ ሊቆዩ የሚችሉበት የሰውነት አቀማመጥ አይደለም። ከጉልበቱ በታች የሚገኙት የታጠፉ ጡንቻዎች ሲዝሉ ክብደቱ ወደ ትከሻዎቹ፣ እጆቹና ወደ መዳፎቹ መጋጠሚያዎቹ ላይ ይዞራሉ። ኢየሱስ መስቀል ላይ በተሰቀለ በጥቂት ደቂቃዎች ውስጥ ትከሻዎቹ፣ ክርኑና የመዳፉ መገጣጠሚያ አንጓዎች ውልቃት እንዳጋጠማቸው ባለሙያዎች ይናገራሉ። ለ15 ዓመታት ያህል የኢየሱስን የከፈን ጨርቅ ያጠናው ስፔናዊ አርቲስት ክርስቶስ በደረሰበት እንግልትና ስቃይ በእጁ ላይ በደረሰው ውልቃት የተነሳ ከመደበኛ በ9 ኢንች ረዝሞ እንደሚታይ ገልጿል። ኢየሱስ ሆሊውድ በሰራው የስቅለት ፊልም ላይ እንደሚታየው በመስቀል ላይ ከእንቅስቃሴ ተገድቦ የቆየ አልነበረም። በመስቀል ላይ ሳለ ለመተንፈስ በሚታገልበት ወቅት 12 ኢንች ያህል ወደ ላይ እና ወደ ታች ይንቀሳቀስ እንደነበር ጥናቶች ያሳያሉ። ለመተንፈስ የሚያደርገው ትግል ከፍተኛ ህመም እንደሚያስከትልበትና ለመተንፈስ የሚቸገር እንደነበር ባለሙያዎች ይናገራሉ። ለዚህም ምክንያቱ እግሮቹ በ45 ዲግሪ እንደታጠፉ ሆነው በመቸንከራቸው ነው። በዚህም የተነሳ በከፍተኛ የጡንቻ መዛልና ህመም ውስጥ በመሆኑ የአካል ብልቶቹ፣ የእግሮቹ ጡንቻዎች በቀላሉ ሊታዘዙለት አይችሉም። ኢየሱስ በመስቀሉ ላይ ሆኖ ለመተንፈስ በሚሰማራበት በሚስማር የተቸነከሩት እግሮቹን ወደ ታች በመግፋት ቀሪውን የሰውነቱን ክፍሎች ወደ ላይ በማንሳት ይኖርበታል። በሕክምና ባለሙያዎች አይን ሳምባዎቹ በመስቀል ላይ እያሉ አየር ወደ ውስጥ ለማስገባትና ለማስወጣት ያዳግታቸዋል። ኢየሱስ በመስቀል ላይ ሆኖ እግሮቹን በቀላሉ ወደ ታች መግፋት አይችልም። ክርኑ፣ ትከሻዎቹና የመዳፍ አንጓዎቹ ላይ ውልቃት በማጋጠሙ እና ከደረቱ ዘንበል ሲል የሚፈጠረው ጫና ለመተንፈስ እጅግ በጣም አስቸጋሪ ያደርግበታል። በዚህ የተነሳ በመስቀል ላይ በተሰቀሉ በጥቂት ደቂቃዎች ውስጥ ለመተንፈስ ይቸገራል። ለመተንፈስ በሚታገልበት ወቅት በእግሮቹ እንዲሁም ውልቃት በገጠማቸው የላኛው የአካል ክፍሎቹ ላይ ከፍተኛ ህመም ይሰማዋል። ምክንያቱም በመስቀል ላይ በቆየባቸው ጊዜያት ያለው እንቅስቃሴ እየቀነሰ ቢመጣም ለመተንፈስ በመቸገር እና አየር በማጣት በሚመጣው መታፈን የተነሳ በተደጋጋሚ ለመተንፈስ አካሉን ወደ ላይ ለማንሳት መታገል ይጠበቅበታል። ኢየሱስ በሚስማር ሲቸነከር በሁለቱ መዳፎቹ የሚገኙት ነርቮች ስለሚጎዱ በእያንዳንዱ እንቅስቃሴ ከባድ ህመምን ያጋጥመዋል። ሚዲያን ነርቭ ከመዳፋችን እስከ ክርናችን ባለው ስፍራ የተዘረጋ የነርቭ አይነት ነው። ጲላጦስም በህዝቡ ጥያቄ መሰረት በርባንን ፈቶ ኢየሱስን አሳልፎ ከሰጠ በኋላ ክርስቶስ በደረሰበት መከራና ስቃይ የተነሳ በደምና በላብ ተነክሮ ነበር። ላቡ ሰውነቱ በደረሰበት እንግልትና መከራ እንዲሁም ግርፋት በመዳከሙ ብቻ ሳይሆን አየር ለማስወጣት በሚያደርገው ትግል የተከሰተ ሊሆን እንደሚችል የሕክምና ባለሙያዎች ያብራራሉ። ኢየሱስ በጎልጎልታ ተራራ ላይ ራቁቱን የነበረ ሲሆን የአይሁድ መሪዎች፣ ህዝቡ እንዲሁም በግራ በቀኝ የተሰቀሉት ወንበዴዎች ሲያላግጡበት፣ ሲዘልፉት እንዲሁም ሲስቁበት ነበር። የኢየሱስ ሰውነት የደረሰበት ድብደባ፣ እንግልትና ስቃይ የተነሳ ከባድ በሆኑ ህመሞች ለሞት በሚዳርጉ ደም መፍሰሶች ውስጥ አልፏል። ኢየሱስ ክርስቶስ በተገቢው ሁኔታ መተንፈስ ባለመቻሉ የተነሳ በዝግታና
በማሰቃየት ለመተንፈስ ተገዶ ነበር። በአየር ማጣትም ተሰቃይቷል። አንድ ሰው ለመተንፈስ ሲቸገርና ከላይ ሲተነፍስ ሰውነቱ የሚያስፈልገውን አየር በተገቢ ሁኔታ የማያገኝ ሲሆን በሰውነቱ ውስጥ የሚከማቸው የተቃጠለ አየር መጠን ይጨምራል። በዚህ የተነሳ በደሙ ውስጥ ጥቂት ኦክሲጅን ብቻ እንዲኖር እና አሲድ እንዲከማች ምክንያት ይሆናል። በዚህ ጊዜም ራስን መሳት ይከሰታል። በሰውነት ውስጥ የተቃጠለ አየር መጠን ሲጨምር የኦክሲጅን መጠኑን ለመጨመር እና የተቃጠለውን አየር ለማስወጣት የልብ ምት ይጨምራል። በዚህ ወቅት በኢየሱስ ጭንቅላት ውስጥ የሚገኘው የአተነፋፈስ ስርዓት ማዕከል ወደ ሳምባ ቶሎ እንዲተነፍስ መልእክት ስለሚልክ ማለክለክም ይጀመራል። በዚህ ወቅት የኢየሱስ አካል በጥልቀት ወደ ውስጥ አየር መሳብና ማስወጣትን ስለሚጠይቀው ምንም እንኳን በከባድ ህመም ውስጥ ቢሆንም በመስቀል ላይ ወደ ላይና ወደ ታች በፍጥነት መንቀሳቀስ ይጀምራል። ይህም የኢየሱስ ስቃይ የተሞላበት እንቅስቃሴ በስፍራው ተሰብስበው ለሚታለቁበትና ለሚሰድቡት የሮማን ወታደሮች የአይሁድ እምነት አባቶች ደስታን ይፈጥራል። ነገር ግን ኢየሱስ በመስቀል ላይ ተቸንክሮ በስቃይ ውስጥ ስላለ ሰውነቱ በእጅጉ የሚያስፈልገውን አየር ለማግኘት አዳጋች ያደርግበታል። ኢየሱስም በዚች ሰዓት በመስቀል ላይ ተቸንክሮ ሳለ በሰውነቱ ውስጥ ያለው የኦክሲጅን መጠን ጥቂት በመሆኑ እንዲሁም የተቃጠለ አየር በመከማቸቱ የልብ ምቱ እንዲፈጥን ያደርጋል። ይህም ልቡ ከተለመደ የሰውነት ልጅ የልብ ምት በተለየ እንዲመታ ስለሚገደድ ታችካሪያ እንዲያዳብር ያደርገዋል። ዶክተር ቪንስ ሚለር ለኢየሱስ ያለፈበትን ስቃይ ከግምት ውስጥ በማስገባት የልብ ምቱ ምናልባትም በደቂቃ 220 ሳይሆን አይቀርም ይላሉ። ይህም የአንድ ሰው ልብ ሲመታ ከሚችለው በላይ እጅግ ከፍተኛው ነው። ኢየሱስ ተጠማ። ኢየሱስ ከሐሙስ ምሽት 6 ሰዓት ጀምሮ ሲሰላ ለ15 ሰዓታት ያህል ምንም አይነት ፈሳሽ አልወሰደም። ኢየሱስ በአጥሙ ተቃጥሎ ጉሮሮ ደርቆ ነበር። በደረሰበት ግርፋት የተነሳ ደም ይፈሰው ነበር። የእሾህ አክሊል ሲደፋበት፣ እግሮቹና እጆቹ በሚስማር ሲቸነከሩ፣ መስቀል ተሸክሞ ሲወድቅ ሲነሳ በሚኖር መጋጋጥ የተነሳ በርካታ ደም ይፈሰዋል። በከፍተኛ ውሃ ጥም ውስጥ የሆነው ኢየሱስ የደም ግፊቱን በከፍተኛ መጠን መውረዱ አይቀርም። እንደ ሕክምና ባለሙያዎች ግምት ከሆነ የደም ግፊቱ 80/50 ይሆናል። ስለዚህ በወቅቱ ኢየሱስ የነበረበትን ሁኔታ ሲገልጽ በመጀመሪያ ደረጃ ሾክ ውስጥ ነበር። ከፍተኛ የሆነ የደም መጠን መቀነስ፣ የልብ ምት መጨመር፣ ከላይ ወዲያው መተንፈስ እንዲሁም በከፍተኛ ሁኔታ ማላብ ሊያሳያቸው የሚችላቸው ምልክቶች መሆናቸውን ባለሙያዎች ያስቀምጣሉ። በቀኑ አጋማሽ ላይ የኢየሱስ ልብ ምት እየደከመ ሊመጣ ይችላል። ሳምባው ደግሞ በከፍተኛ ፈሳሽ ስለሚሞላ መተንፈስ ይቸገራል። ይህም በደረሰበት ስቃይ ምክንያት አጋጥሞት ያለውን የመተንፈስ ችግር ያባብሰዋል። ኢየሱስ በልብ ምትና በአተነፋፈስ ችግር በከፍተኛ የውሃ ጥም ላይ ነበረ። እንደ ሕክምና ባለሙያዎች ገለጻ ኢየሱስ ሕይወቱን ለማቆየት ደምና ፕላዝማ ያስፈልገው ነበር። ኢየሱስ በአግባቡ መተንፈስ ባለመቻሉ በአየር እጥረት ቀስ በቀስ ወደ ሞት እያዘገመ ነበር። በዚህ ወቅት ኢየሱስ ምናልባትም በተለያዩ የሰውነት ክፍሎቹ ውስጥ እንዲሁም በልቡ አካባቢ ደምና ፕላዝማ ተከማችቶ ሊሆን ይችላል። ይህ በልቡ አካባቢ ያለ ፈሳሽ ልቡ በተገቢ ሁኔታ እንዳይመታ በመከላከል የልብ ችግር እንዳያዳብር ያደርገዋል። የኢየሱስ ልብ ደም ለመርጨትና ለመቀበል የሚያደርገው ትግል እየጨመረ ሲመጣ እንዲሁም ደምና ፕላዝማ በልቡ አካባቢ ሲከማች ልቡ ሊፈነዳ ይችላል። ይህም ምናልባት የሞቱ ምክንያት ሊሆን ይችላል ይላሉ ባለሙያዎች። የሮማ ወታደሮች በስቅላት የሚቀጡ ሰዎችን ሞት ለማፋጠን ጉልበታቸውን በመምታት እግራቸውን ይሰብራሉ። በዚህ የተሰቀሉት ሰዎች የእግራቸውን ጡንቻ ተጠቅመው መተንፈስ ስለማይችሉ ሞታቸውን ያፋጥናል። 49 ሰዓት ላይ ኢየሱስ ተፈጸመ።
ዓርብ 9 ሰዓት ላይ ኢየሱስ ተፈጸመ ብሎ ሞተ። ወታደሮቹ እግሩን ለመስመር ሲመጡ ኢየሱስ ሞቷል። መጽሐፍ ቅዱስ ላይ በተቀመጠው ትንቢት መሰረትም መዝሙረ ዳዊት 34:20፣ ዮሐንስ 19:33፣ ዮሐንስ 19:36 አንድም አጥንቱ አልተሰበረም። ኢየሱስ የሰው ልጅ በመስቀል ላይ ከፈጠረው ሰቅጣጭና አስፈሪ ማሰቃያት በኋላ ሞተ። የሮማ ወታደሮችም መሞቱን ለማረጋገጥ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ዮሐንስ 19:24-25 የታሪክ ማስረጃ እንዲሁም የዘመናዊ ሕክምና ትንታኔዎች ኢየሱስ በመስቀል ላይ ሲወርድ ሞቶ እንደነበር ያስረዳሉ።